ከሰሞኑ በተለያዩ ማህበራዊ ሚዲያ ፕላትፎርሞች ሲመላለሱ የነበሩ እጅግ በጣም አስገራሚና አገራችን ኢትዮጵያና ሕዝቦቿ ወዴት እየሄዱ ነው? በተለይ አዲስ እየመጣ ያለው ትውልድ እየሄደበትና እየተጓዘበት ያለው መንገድ እጅግ በጣም አሳሳቢና አስደንጋጭ መሆኑን እየተመለከትን ያለንበት ሁኔታ ነው ያለው። የዚህ የ2025 የጂ ፓወር የቲክቶክ አዋርድ ሽልማት ላይ የታዩ እጅግ በጣም ከባህል ከእሴትና ከሃይማኖታዊ ስነስርዓት ያፈነገጠ አለባበስን በተመለከተ ብዙዎች አስተያየት ሲሰጡበት ነበር የተመለከትነው። አሁን እየሰማን ባለነው መረጃ ደግሞ የኢትዮጵያ ፌዴራል ፖሊስ እነዚህ ከባህልና ከእሴት ከሃይማኖታዊ ስነስርዓት አለባበስ ውጭ ርቃናቸውን ሆነው ባህልና እሴትን ባልጠበቀ አለባበስ ሁኔታ የተገለጡትን የቲክቶክ አዋርድ ሽልማት ላይ የተገኙ ወጣቶችን ለምርመራ በእስር ላይ እንዳደረጋቸው እየሰማን ያለ ነው። ከዚህ ጋር ተያይዞ ደግሞ በኢቲቪ መዝናኛ ፕሮግራም ላይ ይሰራ የነበረው ጋዜጠኛ ሶፎንያስ ዋሲሁን አሁን በቅርብ ጊዜ ደግሞ እንደሰማነው በአሻም ቲቪ በዜና አንባቢነት ተቀጥሮ የነበረው ይሄው ጋዜጠኛ ሰማነው ግለሰቡ ከዚህ በፊት የወራበት የነበረው ጉዳይ ከዚህ ከግብረ ሶዶማዊነት ወይም ከጌይ ጋር ተያይዞ ያሉት እጅግ በጣም አስደንጋጭ የሆኑ የጽሁፍ የድምፅና የቪዲዮ ምስሎችና መረጃዎች ወጥተው እየሰማን እንገኛለን። በሌሎች መረጃዎች ጉዳይ ላይ መረጃ አካፍላችኋለሁ። አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። እንግዲህ በተለያዩ የማህበራዊ ሚዲያ ፕላትፎርሞች አሁን ሰሞኑን እየተመላለሰና እየተንቀሳቀሰ የምንመለከተው የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ብዙዎችን ያስደነገጠ ክስተት ሆኗል። ከዚህ በፊት ይሰራበት የነበረው ኢቲቪ በኋላ እንደገና መሀል ላይ ጠፍቶ በሕክምና ምክንያት ፍጹም የሆነ አስደንጋጭ የሆነ አካላዊ ለውጥ አሳይቶ የጤና እክልም እንደገጠመው ጸበል ከርቦም እንደመጣ ከተናገረ በኋላ አብረው እየተነሱና እየቀረቡበት ያሉ ጉዳዮች ከዚህ ከግብረ ሰዶማዊነቱ እንዲሁም ከጌይ ጋር ስሙ ተያይዞ እየተነሳ ነው። በተለያዩ ዩቲዩበሮች፣ ማህበራዊ ሚዲያዎች እንዲሁም ሚዲያዎች ላይ ቀርበው በዚህ ጉዳይ ላይ ኢንተርቪው አድርጎ ነበር። እሱም ደግሞ ጉዳዩን እንደማይፈጽምና ከነገሩ የራቀ እንደሆነ በተደጋጋሚ ማስተባበያ ይሰጥ እንደነበር ነው የሰማነው። አሁን ደግሞ እንደምንሰማውና እየወጡ እንዳሉ መረጃዎች እንደምናደምጠው ነገር ከሆነ ጋዜጠኛ ሶፎንያስ ከማያውቃቸው ሰዎች ጋር በስልክ በሚያደርገው ውይይት ይህንን ጉዳይ ይህን ኃጢአት ይህንን በደል ለመፈጸም የስልክ ቀጠሮ በማድረግ ከአዲስ አበባ ወደ አዳማ ናዝሬት ጉዞ ያደርግ ነበር። ይህንን ጉዳይ ደግሞ ይከታተሉ የነበሩ የአዳማ ናዝሬት ልጆች ጉዳዩን ወጥመድ አድርገው ጋዜጠኛ ሶፎንያስን ለማጥመድ የተጠቀሙበት ዘዴ እንደሆነ ነው የሚገልጡትና ይህንን ጉዳይ የሚያስረዱት። ጋዜጠኛ ሶፎንያስ ዋሲሁን አዳማ ናዝሬት በደረሰበት ሰዓት ላይ ልጆቹ ተዘጋጅተው በቡድን ጠብቀውት ነበር። በዚህ የማይገባውን ይህን ኃጢአትና ነውር የሆነውን ሰዶምና ገሞራ ከተማ የጠፉበትን በደልና ኃጢአትን ሊፈጽም እንደመጣ እጅ ከፍንጅ አግኝተውት እንደምትመለከቱት አካላዊ ጥቃትና ድብደባ አደርሰውበት እሱም በሞትና በሕይወት መካከል ሆኖ ሰዎች እንዲያስጥሉት እንዲገላግሉት ይጣራና የእርዳታ ድምፅ ያሰማ ነበር። ቢሆንም በድርጊቱ እጅግ በጣም የተናደዱትና ወጥመድ አድርገው የጠበቁት እነዚህ የናዝሬት ልጆች እንደምንመለከተው ግብግብ ከተፈጠረ በኋላ ጋዜጠኛ ሶፎንያስ ዋሲሁን ጉዳዩ እየከበደና እየከረረ መምጣቱን በማወቁ ከዚህ በኋላ ያለው አማራጭ ምንድን ነው? እግሩን ተጠቅሞ ከዚህ ቦታ መውጣትና ማምለጥ እንደሆነ በመረዳቱ እንደምንመለከተው ውጭ ወጥቶ እንደሸሸና እንዳመለጣቸው እየሰማን ያለ ነው። በእርግጥ እነሱ ልጁን በቁጥጥር ስር አድርገው ለሕግ አሳልፈው ለመስጠት ነበር እቅዳቸውና ሀሳባቸው። ቢሆንም አንዳንድ ስሜታዊነት የተላበሰበት እንቅስቃሴና ድርጊት በመታየቱና በመከሰቱ ጋዜጠኛ ሶፎንያስ እንዳመለጣቸው ከዚህ ቪዲዮም ልጆቹ ከሰጡት መረጃም ለመረዳት ተችሏል ማለት ነው። ይህን ተያይዞ ደግሞ ጋዜጠኛ ሶፎንያስ ሲሰራበት የነበረው አሻም ቴሌቪዥን ስሙ እየተነሳ ያለበት ሁኔታ ነው ያለው። አሻም ቴሌቪዥንም በዚህ ጉዳይ ላይ ደግሞ ማብራሪያ እንዲሰጥበትና ጉዳዩን ሪፖርት እንዲያደርግ ለጋዜጠኛ ሶፎንያስ ዋሲሁን ተደጋጋሚ የስልክ ጥሪ ቢያደርግም ጋዜጠኛ ሶፎንያስ ምላሽ ባለመስጠቱ የሰጣቸው ምላሽ ደግሞ ከመጀመሪያው ድርጊት በላይ ሁለተኛው ድርጊቱ እጅግ በጣም ብዙዎችን አስገርሟል። ይህንን በተመለከተ ጋዜጠኛ ጌጡ ተመስገን ይህን ጉዳይ በማህበራዊ ሚዲያ ላይ መረጃ አጋርቷል። እስኪ መረጃ የሚለውን ጉዳይ አነብላችኋለሁ። ጋዜጠኛ ሶፎንያስ በተደወለለት ሰዓት ላይ የመለሰው መልስ በማስቀደም ነው ጌጡ ተመስገን ጉዳዩን የዘገበው።
አሁን ራሴን ለማስተካከል ወይም ለማከም ጸበል ገብቻለሁ በማለት ነው ለአሻም ቲቪ የመለሰው። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫ ይላል ከጋዜጠኛ ጌጡ ተመስገን ማህበራዊ ሚዲያ ላይ የተገኘ መረጃ። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አንባቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾ ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከትናንት ህዳር 29 2018 ዓ ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል ይላል አሻም ቴሌቪዥን። አሻም ይህንን በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም መሰረት ጋዜጠኛ ሶፎንያስ አሁን ራሴን ለማስተካከልና ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም በማለት አሻም ቲቪ ጉዳዩን እንደዘገበ ነው ጋዜጠኛ ጌጡ ተመስገን ለመረጃውን ያወጣው። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት እሴት፣ ወግ፣ ባህልና ሃይማኖትን የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋማችንን የማይወክል ይልቁንም ደግሞ በጽኑ አሻም ሚዲያችን የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን ብለዋል አሻም ቲቪ። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከጋዜጠኛ ሶፎንያስ ዋሲሁን ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን ለመግለጽ ትወዳለች በማለት አሻም ቲቪ ይህንን ጉዳይ በይፋ በጋዜጠኛ ሶፎንያስ ዋሲሁን እየተነሳ ላለው ጉዳይ ላይ ግልጽ አቋምና መግለጫን አውጥቷል ማለት ነው። እንግዲህ እንዲህ ያሉ ነገሮች አሁን ፊት በወሬ ነበር ሲሰማና ሲደመጥ የነበረው። አሁን ጉዳዩ አደባባይ ወጥቶ የማይጠበቁ ታላላቅ የሆኑ ሰዎች በዚህ ጉዳይ ውስጥ እንደተዘፈቁም ሀገራችን ኢትዮጵያ በተለይ አሁን ያለው ወጣቱ ትውልድና ከታች እየተተካ እየመጣ ያለው ታዳጊው ወጣቱ ማህበረሰብ ክፍል የዚህ ጉዳይ እጅግ በጣም አደጋ ስጋት የተደቀነበትና የተጋረጠበት መሆኑን በጉዳዩ ላይ ጥናት ማለት ነው። እንግዲህ ጋዜጠኛ ሶፎንያስ ዋሲሁን በዚህ ጉዳይ መገኘቱ በዚህ ጉዳይ ደግሞ መያዙ እጅግ በጣም እንደ አንድ ክርስቶስ በተያዘበት እሱ በወደቀበት ነገር ማንም ሊፈርድና ጣቱን ሊቀስር አይገባም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው ቅዱስ መጽሐፋችን። ወንድማችን ጋዜጠኛ ሶፎንያስ ምንም እንዲህ ያሉ ክፉ ነገሮች ተገኘበት ተብሎ በሚዲያዎች ቢወጣና ቢራገብም እንደ አንድ ክርስቲያን እንደ አንድ የቤተ ክርስቲያን ልጅ ግን መመለሱን መጸጸቱን ወደ ንስሐ ሕይወት መቅረቡን ልንወድ ይገባል። ሁላችን ግን ትልቁ ነገር ለልጁ የሚጠቅመውና የሚያግዘው አሁን ያለበትን ነገር ማውራት ማራገብ ሳይሆን እግዚአብሔር እንዲመልሰው ማስተዋልና ልቦናን እንዲሰጠው በጸሎት ማሰብና ስለ ልጁ ማዘን ነው የሚገባው ማለት ነው። ከዚህ ጋር ተያይዞ ደግሞ ሰሞኑን እጅግ በጣም በማህበራዊ ሚዲያ መነጋገሪያ የነበረው የ2025 የቲክታክ አዋርድ ሽልማት ላይ የታዩ ድርጊቶችና ክስተቶች አሁንም ኢትዮጵያውያንና ኢትዮጵያ ሀገራችን ወዴት እየሄድን ነው የሚል ጉዳዮችን እንድንመለከትና እንድንታዘብ ያደረገ ክስተት ተመልክተናል፣ አይተናል። አሁንም ማህበረሰባችን እየሄደበት ያለው ጉዳይ በተለይም ከታች እየመጣ ያለው ታዳጊው ወጣቱ ህብረተሰብ ክፍል የሚያያቸውና የሚመለከታቸውን ነገሮች ሳይሆን አንዳንድ ነገሮች ከውስጥና ከልብ የሌሉ ነገሮች በእርግጥ አደባባይ በይፋ አይወጡም። ከውስጥ ያሉ ነገሮች ናቸው የሚወጡትና የሚታዩት። አሁን እንደምንመለከታቸውም ብቻም ሳይሆን ለማየት እንኳን መመልከት በማይቻል ሁኔታ ራቁታቸውን እርቃናቸውን ሆኖ ቀርበው በዚህ መልኩ ራሳቸውን መግለጣቸውም ደግሞ ለዚህ ደግሞ እርቃን ለወጡበት አለባበሳቸው ሚሊየንስ እያሉ መናገራቸውና መጥራታቸው በጣም የሚያስተዛዝብ የሚያገማመት ነገር ነው ያለው። ጸጉራቸውን ተሾርበው ተጎንጉነው እንደ ኢትዮጵያውያን ወይም ደግሞ እንደ ባህላችን እንደ እምነትና እንደ ሴታችን ሳይሆን ከውጭ የመጡ ወራሪ ባህሎችን በመልበስና እንደዚህ ያሉ የኃጢአት የበደል የ666 የአውሬውን መገለጥ
መሄድና መምጣትን የሚገልጡና የሚያበስሩ ስርዓትና አለባበሶችን በመግለጥና በማሳየት በዚህ ዝግጅት ላይ በቲክታክ አዋርድ ላይ ተመልክተናል። ብዙዎች ይህንን ጉዳይ ሀሳብ እያነሱበት ሲወዛገቡበት፣ አስተያየት ሲሰጡበትም ድርጊቱን ሲያወግዙት ነበር የተመለከትነው። ድርጊቱ መፈጸሙ ብቻም ሳይሆን ከመፈጸሙ በላይ ደግሞ ይህ የቀጥታ ስርጭት ተሰጥቶት በትልልቅ ሚዲያዎችም ለህዝባችን የቀረበ ሁነት ነበር። እንዲህ ባለበት ሁኔታ ላይ እንግዲህ ታዳጊዎች ሀገር ይመረከባሉ፣ አይናቸው ጆሯቸው በጎ ሊሰማ ይገባል ተብለው የሚገመቱ ወጣቶችና የሀገራችን ህፃናትና ታዳጊዎች እንዲህ ያሉ ነገሮችም እንግዲህ እንደተመለከቱ አይተናል። ይህ ነገ ከነገ ወዲያ ሊፈጥር የሚችል ተጽዕኖ እንዳለው ነው የምናውቀው። ይህን በተመለከተ ነው እንግዲህ ብዙዎች ተቃውሞ ቢያሰሙም የኢትዮጵያ ፌዴራል ፖሊስ ይህንን ጉዳይ እንግዲህ ውሳኔ ሊሰጥበት በማሰብ ይመስላል እንደዚህ ያሉ ከባህል ከእሴትና ከሃይማኖት አለባበስ ውጭ የሆኑና ያፈነገጡ አለባበሶችን፣ ነውርን የሚገልጡ ድርጊቶችን በተመለከተ የቲክታክ አዋርድ ሽልማት ላይ የተገኙ ልጆችን በህግ ቁጥጥር ስር እንዳዋላቸው ነው እንግዲህ ከኢትዮጵያ ፌዴራል ፖሊስ ማህበራዊ ሚዲያ የፌስቡክ ገጽ ያገኘሁት መረጃ የሚያመለክተው። የፌዴራል ፖሊስ ይህንን ጉዳይ በመግለጫው ላይ እንዲህ የሚል መግለጫ አውጥቶበታል። አንብላችኋለሁ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ እየታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ ይላል ዜናው ሲጀምር። አዲስ አበባ ህዳር 30 ቀን 2018 ዓ ም የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክታክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን እየገላለጡ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል በማለት የኢትዮጵያ ፌዴራል ፖሊስ የፌስቡክ ገጽ ላይ የተለጠፈው መረጃ ይገልጣል። የኢትዮጵያ ፌዴራል ፖሊስ ከሰሞኑ በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክታክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች በማለት ያስቀምጣቸዋል። ከስር አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጂፋር፣ ሶስተኛ መቅደም ደረጄ መንግስቱ፣ አራተኛ ግሩም ገዛሃኝ ቀጭኔ እና አምስተኛ ዮሐንስ መኮንን ኃይለማርያም። እንግዲህ ዮሐንስ መኮንን ኃይለማርያም የሚባለው ዩቲዩበር ነው። እንግዲህ የቭሎግ ስራዎችን የሚሰራ ጃኒ ተብሎ የሚታወቀው እሱም ጸጉሩን ተሾርቦ እንደ ማይክል ጃክሰን ይበል እንጂ ጌይ የግብረ ሰዶማውያንን አለባበስ የሚገልጥ አለባበስ ለብሶ ነው የታየው። እነዚህ ግለሰቦች በህግ ቁጥጥር ስር መሆናቸውን ነው እንግዲህ የኢትዮጵያ ፌዴራል ፖሊስ በፌስቡክ ገጹ ላይ የገለጠው። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል በማለት የፌዴራል ፖሊስ በፌስቡክ ገጹ ላይ ይህን አሳውቋል ማለት ነው። እንግዲህ የህግ አካላት ፖሊስ ይህንን ጉዳይ ማህበረሰቡን ባህልና እሴት አኗኗር እየጠበቀና እየተከላከለ ካልሄደ በስተቀር ላይ አሁን የምናያቸው መጤ ባህሎችና ይሉንታ የሌለ ከባህልና ከእሴት እንኳን ሰው ምን ይለኛል ተብሎ የማይታፈርበት ዘመን ላይ በመድረሳችን እንዲህ እርቃን እየወጡ በሀገራችን ታይቶም ተሰምቶም በማይታወቅ መልኩ እንዲህ ያሉ ጸያፍ ድርጊቶች ሲፈጸሙ እየተለማመድ መተን አሁን ጉዳዩ ይፋ ሆኖ እንደነዚህ አይነት ትልልቅ ኢቨንትና ሁነቶች ላይ ለመመልከት ችለናል ማለት ነው። እንግዲህ ከዚህ ሁኔታ ላይ አሁንም እየታረምና መንግስትም ህግ የማስከበርና ይህንን ጉዳይ የመከላከል ስራ ካልሰራ በስተቀር ላይ ከውጭም ከውስጥም ያሉት የኢትዮጵያን ባህል የመበረዝ የመከለስ ባህልን የማጥፋት ኢትዮጵያውያን ያላቸውን ይህን ግብረገብነትና ምግባርን የማጥፋትና የመሰረዝ ድርጊት ነው እንግዲህ አሁን በገዛ ልጆቻችን በሀገራችን ልጆች እየተመለከትን ያለ ነው። ፖሊስ የወሰደው እርምጃ ይበል የሚያሰኝ ነው። እንግዲህ እንዲህ ያሉ ነገሮች በተለያዩ ቦታዎች ላይ እንዳይደገሙ እንዳይፈጸሙ ከባህል ከእሴት ያፈነገጡ ድርጊቶችና ስነስርዓቱ አሁንም መንግስት የተቻለው ነገር ማድረግ አለበት እንግዲህ ማለት እንወዳለን። እንግዲህ እግዚአብሔር አምላክ በእውነት ኢትዮጵያ የተመረጠች የተቀደሰች እግዚአብሔር የባረካት ሀገር እንደሆነች በመጽሐፍ ቅዱስም ከ40 ጊዜ በላይ ስሟ የተጠራ እግዚአብሔር አምላክ የመረጣት እጆቿን ወደ እግዚአብሔር ትዘረጋለች ተብሎ በቅዱስ መጽሐፍ ላይ ስሟ በበጎ ነገር የተነሳችው ኢትዮጵያ
ዛሬ ሰዶምና ገሞራ የጠፉበት የኃጢአትና የበደል ሥራ የሚፈጸምባት የሚታይባት ሰዎች ነውራቸውን እየገለጡ በነውራቸው የሚያጌጡ ነውራቸውን አደባባይ ላይ የሚገልጡባት ሀገር ሆና መጥታለች። ይህም ደግሞ የሚያሳስበው ነገ ሀገር ይረክባሉ፣ ሀገር ይመራሉ ተብለው የሚገመቱ የሚጠበቁ ወጣቶችና ታዳጊዎች ላይ እንዲህ ያሉ አስደንጋጭ ነገሮች መታየታቸውና መከሰታቸው እጅግ በጣም አሳሳቢ ያደርገዋል ጉዳዩን። ሁላችንም በየቤታችን ልጆቻችንን በስርዓትና በግብረ ገብነት በሃይማኖትና በክርስቲያናዊ እሴት እየቀረጽን እየኮተኮትን ካላሳደግን በስተቀር ዓለም አቀፍ ያለውን ሁኔታን አይተን በሀገራችን ያለውም ደግሞ ይሄ መጤ ባህል ወረራን ጉዳይ መከላከል እስካልቻልን ድረስ ጉዳዩ እጅግ በጣም አሳሳቢ መሆኑን የሚያመለክቱ ነገሮችን ነው ያየን እየተመለከትን ያለ ነው። እንዲህ ለሚያደርጉ ሰዎች፣ ሰይጣን ለሚያዛቸው ለሚጋልቡ ሰዎች እግዚአብሔር አምላክ ምሕረትና ዕረፍትን የንስሐ ዘመንን ይስጣቸው። ይህ ነው መልካም ምኞት የሚገባው። እግዚአብሔር የማንንም ጥፋትና ሞት አይወድም። የንስሐ ዘመን ይስጣቸው፣ ከጥፋታቸው እንዲመለሱ እግዚአብሔርን በይቅርታ እንዲክሱት በጸሎት እናስባቸዋለን። እነዚህ በግልጥ አደባባይ የወጡ ናቸው። በእርግጥ በስውር የሚፈጸሙ ከባድ ነገሮች አሉ። በተለይ አዲስ አበባ ላይ በየመሸታ ቤቱ የሚሰሩ ነገሮች እርቃን የሚጨፈርበት ከተማም እየሆነ መጥቷል። እኒህ ነገሮችም በእንጭጩ ወቅቶ ካልተስተካከለ አዲስ አበባ እንደ ቬጋስ መሆኗ የማይቀር ጉዳይ ነው። እንደ ጥንቷ መጽሐፍ ቅዱስ እንደ ገሞራ መገለጧና መከሰቷ የማይቀር ጉዳይ እንደሆነ የምናያቸው ነገሮች ያመለክታሉ ማለት ነው። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬ ከሰሞኑ በተለያዩ ማህበራዊ ሚዲያ ጉዳዮች ላይ እየተንቀሳቀሱ ያሉ መረጃዎችን በተመለከተ ያቀረብኩላችሁ መረጃ ይህን ይመስላል። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ በመሆን አብራችሁ እንድትዘልቁ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።